ዩኔስኮ ባህል ነው ብሎ የመዘገበውን በዓል እናንተ ሃይማኖታዊ ነው ያላችሁበትን አስረዱን። እስኪ መጀመሪያ ግን ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ መግለጫ ያወጣንበት ምንድነው? በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። ፕሮቴስታንቶችና ሌሎች ደግሞ ይሄንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያደርጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ ኮመንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም ማንኛውም በዓለም ላይ ያለ ሰው መጥቶ ማክበር መብቱ ነው። ዋናው ነገር ኢሬቻ ሲከበር ግን የኢሬቻ በዓልን የተከተለ መሆን አለበት ነው ዋናው ዓላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። ኢሬቻ ደግሞ ሃይማኖታዊ በዓል ምክንያቱም ቅድም ተነስቷል። ክረምት የነበረውን አፕስ ኤንድ ዳውንስ ባጭሩ ማለት ነው ውጣ ውረድ አለ ማለት ነው። ያንን በሰላም ስለወጣን ብለን የምናመሰግንበት ቦታ ላይ እንደገና ግጭት ቢፈጠር ሌላ ችግር ቢፈጠር የኛ ሪስፖንሲቢሊቲ ነው። ምክንያቱም ከቆመላቸው ዓላማዎች ውስጥ አንቀጽ 4 ተራ ቁጥር 3 ላይ ምን ይላል? የኦሮሞን ባህል፣ የኦሮሞን ታሪክ፣ የኦሮሞን ወግ፣ የኦሮሞን እምነት የመጠበቅ የማስጠበቅ አስፈላጊ ሲሆን በቁሳቁስና በገንዘብ የመርዳት ዓላማ ነው የያዘው ማለት ነው። ስለዚህ ከዛ አንጻር ፕሮቴክት ለማድረግ ነው እንጂ ይሄ መጫና ቱለማ የምንለው መረዳጃ ማህበር ሲቋቋም መጀመሪያ ዋና ዓላማዎች ውስጥ መስጊድ መስራት፣ ቤተክርስቲያን መስራት። ምክንያቱም በዛ ወቅት የነበረው ነገር ምን ነበረ? በዛ ወቅት የነበረው ቤተክርስቲያኖች ብዙ ቦታ የለውም። ሰዎች መቀበሪያ ቦታ ያጣሉ፣ ማምለኪያ ቦታ ያጣሉ። መስጊዶች አልነበሩም፣ ያጣሉ። ያንን ነበረ ምን ነበረ? ያኔ ሁሉ ነገር እንደዚህ ባልተደራጀበት ድልድይ መስራት፣ ትምህርት ቤት መስራት ዓላማ ውስጥ ነበረ ማለት ነው። አሁንም ያንን ዓላማ እንደያዘ መጫቱ ለማ የዋቄፈታ ብቻ አይደለም። መጫቱ ለማ የክርስቲያንም የሙስሊምም የዋቄፈታ ነው፣ የሁሉም ነው። አሁን ይህን መግለጫ ያወጣንበት እኛ የኦሮሞን አንድነት ማስጠበቅ ስለምንፈልግ ይሄ ነገር የኦሮሞን አንድነት ስለሚነካ ከዛ አንጻር የወጣ እንጂ ማንንም ሃይማኖት ወክሎ የወጣ መግለጫ አይደለም። ዓላማችን ስለሆነ በዓላማችን ውስጥ ስላለ ከዛ አንጻር ነው ያወጣ ነው እንጂ ማንኛውም ሃይማኖት አቃፊ ነን እንጂ የምንገፋው ሃይማኖት የለንም ማለት ነው። እና ልካልኩ በቂ ነው። በጥያቄ መልሳል። አመሰግናለሁ። እንግዲህ መግለጫውን በተመለከተ በጣም አጥጋቢ ነገር እንዳገኘን ተስፋ አደርጋለሁኝ። ምናልባት ወደ ዋናው ሀሳብ ወደ አንዱ ሀሳብ ልመለስና ሌላኛው እንግዲህ ስለ ዋቄፈና እምነት ብዙ ሰዎች የሚያውቁ አይመስለኝም፣ ምናልባት እኔንም ጨምሮ። ባለፈው ሳምንት አንድ እንግዳ ነበረኝና ያ እንግዳ በዚሁ ዋቄፈና እምነት ውስጥ የነበረ ሰው ነውና ላለፉት 10 ዓመታት ከሆኑ ዓመታት በፊት ማለት ነው ለ10 ዓመታት የዚህ ከኢሬቻ ጋር በተገናኘ የቤተሰቡ ቃሉ ሆኖ እንግዲህ ከተሳሳቱ ታርሙኛላችሁ እንደዛ ሆኖ አገልግሎ እንደነበረና በዚህ በዋቄፈና እምነት ውስጥ የተለያዩ ነገሮች እንዳሉ የተወሰነ አነሳልኝና እንደው በእርግጥ እናውቃለን ወይ ስለ ዋቄፈና እምነት እናውቃለን ወይ? በቅርቡ እንደውም ካልተሳሳትኩኝ የተለያዩ የእምነት ቦታዎችም ጭምር እንዳሉ ሰምቻለሁኝ። ስለሱም እስቲ ጥቂት ነገሩን ስለ ዋቄፈና እምነት ምን ብናውቅ ጥሩ ነው? እንዴት ተጀመረ? ምን ሃይማኖታዊና ምን ባህላዊ ነገሮች አሉት የሚለውን ነገር የተወሰነ ብታነሱልኝ። እሺ፣ አመሰግናለሁ። ይሄ እድል ተገኝቶም ይሄን ማብራሪያ መስጠት ራሱ ደስ የሚል ነገር ነው። በእውነት ብዙ ሰው አያውቅም። ዋቄፈና በጥንት ከክርስትና ከእስልምና ሃይማኖት በፊት የነበረ የኩሽ ህዝብ ጥቁሩ ህዝብ ነው ማቁ ሌላውም ሊኖረው ይችላል።
ፈጣሪውን የሚያመሰግንበት ዋቃ ማለት አንድ ነው፣ አምላክ ማለት ነው። ዋቃ ቶክቻ ይላሉ ደግሞ አንዱ አምላክ ነው። ዋቃ ጉራቻም ይባላል። ዋቃ ጉራቻው ጥቁሩ አምላክ ማለት ነው። አዎ ዋቃ ጉራቻ ቶክቻ ገራገርባ ይላል ስም። እንደው ቶክቻ ገራገርባ ማለት አንድ ግን ወደ ሰፊ ገርባ